ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓት ቤተሰቦች የምናፈላልግበት ሰዓት ላይ ያለና ጌታነህ ምህረት ደግሞ የመጀመሪያው እንግዳችን ሆኖ ስቱዲዮ ደርሷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ደህና ነህ? ነጻጊና እንዴት ናችሁ? አለን። ማንን ለመፈለግ መጣ? እናቴን ነበር። እናትህ ታሪኩ እንዴት ነው? 1989 ዓ.ም ሐምሌ 3 ባህር ዳር ላይ ነው ሄደችው። ዳርማን ጋር አስቀምጦ ሄዱ። አያቴም አሉ። አባቴ ፊት ለፊት ነው ቤታችን። ቀበሌ 7 ልዩ ቦታው ጎርደማ ገብርኤል ተብሎ የሚጠራ ቦታ ማለት ነው። የአያቴ ቤት ፊት ለፊት ነው። የእኛም መኖሪያ ፊት ለፊት ከአስፓልት ማዶ ነው። የአያቴ ቤት ማለት የአባት ቤተሰቦች ወይስ የእናቴ ቤተሰቦች? ስለዚህ ቤተሰቦቿ ጋር ነው አስቀምጣ ሄደችው። ያሳደገኝ አባቴ ነው። እሺ፣ ይህን እንኳን እርግጠኛ አይደለሁም። ማንጋ ህፃን ነበርኩ፣ ግን ማንጋ በዛች ዕለት ማንጋ እንደነበርኩ አላወኩም። የእናት ስማ ነው እማዬ ቢረሳው መለስ። አባቴ የነገረው ነገር አለ። እናት የወጣችበት ከቤተሰቦቻቸውም አይ ቲንክ ይመስለኛል ጠፍቷል አይደለ? አባቴ ትንሽ አለመግባባት ይፈጠር ነበር በመሀሉ። የተወሰነ ግጭቶች ነበሩ አልፎ አልፎ። አብሮ ነበር የሚኖሩት እናትና አባት? አብሮ ነበር። ሌሎች ልጆች አሉ ካንተ ውጪ? የለም፣ የመጀመሪያ ብቻ ነህ? እሺ፣ እንዴት ነው የተለያዩት እናትና አባትህ? አባቴ ልብስ ሰፊ ነው፣ እናቴ የቤት እመቤት ነበረች በሰዓቱ። ያለመግባባት ምናምን ነበረ ይመስለኛል ትንሽ አባቴ እንደነገረኝ እና ይህ ያለመግባባት እንትን ሲል መሰለኝ። ከባህር ዳር ወዴት ሄዱ ተባለ? እዚህ ቦታ ታይቷል የሚባል ነገር ሰምታል? ከባህር ዳር እና አጋጣሚ ደግሞ አድራሻም ቀይረናል። ጭስ አባይ ወደሚባል ከተማ ከጥለን ከጠፋች ከ3 ዓመት በኋላ አድራሻ ቀይረናል፣ ለውጠናል ወደ ጭስ አባይ። ጭስ አባይ ማለት እሷ የተወለደችበት ሀገር ነው እና ቦታውንም አድራሻውንም ታውቃለች። ከ3 ዓመት ወደ ጭስ አባይ ከሄድን በኋላ ደግሞ ከዓመት ከምናምን በኋላ ደብዳቤና ፎቶግራፍ ላከች። ያለሁበት አድራሻዬ ነው፣ ልጄን አደራ መልዕክት ልካለች። ስንት ዓመት እያለህ አንተ ማለት ነው? እኔ 4 ዓመት ነው ይመስለኝ። ከዛ ፎቶግራፍና ደብዳቤዎች ላክ 6 ዓመት ፎቶና አድራሻው ላይ አሁን ያለሁበት ቦታ እዚህ ነው። ልጄን አደራ የተባለበት ቦታ የት ነበረ ቦታው? ደብረ ማርቆስ። ፎቶግራፉ ጋር ደብረ ማርቆስ ይላል ከጀርባ። ደብረ ማርቆስ ላይ ነበረችው እኮ። አልተፈለገችም ከዛ ያለች? ከዛ በኋላ ለማፈላለግ እኔ ትንሽ ሞክሬ ነበር ባህር ዳር በጋዜጣ ምናምን። ከዛ በኋላ ግን ምንም መልስ አላገኘሁም። ግን የአባትህ ሙሉ ስም ማን ነው? አባቴ ምህረት ይግዛው ይባላል። ፎቶግራፏ እንግዲህ ስለሚታይ እናትህ ይህን ፕሮግራም ልታይ ስለምትችል ለእናትህ መልዕክት ካለ ንገራት። እሺ። እናቴ የማይግለሰው እኔ በጣም ፈልግሻለሁ ማለት ጎሎብኝ ምናምን አድጌ አላለም። እግዚአብሔር ይመስገን ጥሩ ቤተሰብ ያሳደገኝ ጥሩ እናት ነው ተቀብላ ያሳደገችኝና አሁን እድሜ ማወቅ ሲጀምር ትንሽ የእናትነት ፍላጎት እየጨመረ መጥቷልና ምንም ላይ ልትሆን ትችያለሽ፣ በምንም አጋጣሚ ልትሆን ትችያለሽ፣ ግን እኔ በጣም ፈልግሻለሁ። ምናልባት ቤተሰብሽም ይፈልግሻል በጣም። እናት አባቶች በሰዓቱ ነበሩ። እናትሽ እንኳን አልነበረች፣ አባትሽ ግን ነበረና በጣም ነበር የሚፈልግሽ። እና በህይወት ካለሽ በህይወት ኑረሽ እህትም ወንድምም ካለኝ ህይወትም ጀመረሽ ከሆነ በምንም ሁኔታ ላይ ብትሆኚ ሁሉንም ነገር ምንም ችግር የለውም። ያለሽበትን ብቻ አድራሻ ቦታ እዚህ ጋር ነኝ ልጄ ብለሽ ብትመጪ በጣም ደስ ይለኛል። እና ደግሞ በጣም ትናፍቂኛለሽ። ከረጅም ጊዜ ነው ስፈልግሽም የነበረው። ብቻ በቃ በዚሁ አጋጣሚ ባገኝሽ እና እንትን ብል ደስ ይለኛል። አመሰግናለሁ። አይዞህ፣ እግዚአብሔር ይርዳሽ። እናትህ ይገኛሉ። ታሪኩ ሙሉ ነው እንግዲህ ከባህር ዳር ነው የሚነሳው። 1989 ዓ.ም ነው እንግዲህ እናት አንድ ቦታ ላይ አስቀምጣው ልጇን እንደሄደች እስካሁን ድረስ አልተመለሰችም። ልጅ በጣም በከባድ ናፍቆት ነው እናቱን እየፈለገ ያለውና እሷን የምታውቁ ሰዎች ካላችሁ እንግዲህ እርሶም ይሄን ፕሮግራም ሲከታተሉ ወደ ልጁ እንዲመጡ ስንል እንጠይቃለን። ከታች ያለውን ስልክ ለመረጃ መጠቀም ትችላላችሁ። በድጋሚ መልካም እድል ይሁንልህ።
ወደ ቀጣይ ባለ ታሪክ አለፍን። አብራችሁ ቆዩ። ቀጣይ ባለ ታሪክ አልፈናል። ወይዘሮ ሙሉ ናቸው የመጡት ልጃቸውን ለመፈለግ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ደህና ኖት? ደህና ነኝ እግዚአብሔር ይመስገን። ወይዘሮ ሙሉ የአባቶ ስም ማን ነው? አዘነ አግደው። ልጆን ሊፈልጉ ነው የመጡት። ልጆ ስሙ ማን ይባላል? ሄኖክ። ሄኖክ ማ ታደሰ። መቼ ነው የጠፋው? 2007። እንዴት ነው የጠፋው? እስኪ ታሪኩን ይንገሩ። የጠፋው የሱ ታናሽ ወንድም አለው ትንሽ የ7 ወር ነበረ። ጥቅምት 4 ነው። ትምህርት ቤት 3ኛ ክፍል ነው። የሳላሽ ተማሪ ነው ሄኖክ። እሺ የ9 ዓመት ነው። ከዛ ማየ ለይጧት ምግብ ምናምን አዘጋጅቼ ታክስቴ ጋር ነው ጥያቸው የሚሄደው ህፃኑ ልጅ ማለት ነው። ስለታመመብኝ እዛ ጥዬ ነው የሚሄደው። ከዛ ማየ ነገ እኔ ይዘዋለሁ ልጁን እና ምግባችን አዘጋጅና ካክስቴ ጋር ይዤ ሄዳለሁ አለ። ለምን ትምህርታት ሄድም አባቴ ስለው አይ ያስተማሪ ስብሰባ ነው። ስለዚህ እንግዲህ አሳልኩና አምባሻም ምሳቸውን ለሁለቱም ትንሹ አጥሚት ነው ወተትና አጥሚት እሱን አዘጋጅቼ በኋላ ይዘህ ሂድ አክስቱ ጋር እንደዚህና እንዳስፋልቱ ነው የኔ ቤት እንደዚህ የሱ ቤት ደግሞ እንዳስፋልቱ ነው። ከዛ 4 ሰዓት ተኩል እንደዚህ ሰውነቴ ተንቀጠቀጠ። ህፃኑን ያመብኛል እሱ ነው በቃ የታመመብኝ ብዬ እዛ እስከ 6 ሰዓት እየጨነቀኝ ምግብ ጓደኞቻችን ጋር አሉ ስራ ጨርሰን ምግብ አቀረቡ። አለም አልኳት እኔ ዛሬ ምግብ አልበላም ጭንቅ እያለኝ ነው ከብዶኛል ዛሬ ምን እንደሚመጣብኝ አላውቅም ስል አንቺ ደግሞ ቀኑ ነው ባክሽ አይደብርሽ ምናምን አሉና ካፌ ያለ እዛ ቡና አዘዙ ምናሉ ምግባችን አንድ ላይ ነው ዘርግፈን ምንበላ 6:10 ተደወለልኝ ተቤት ስልክ ካክስት ተቀመጠው ጋር ማለት ነው። እዛ ምን ሆነሽ ነው ዋጋዬ ምን ሆነሽ ነው ስላት አይ ነይ ፈልጌሽ ነው እቤት ተፈልገሽ ነው። ባባዬ ደህና አይደለም እንዴ? ደህና ናቸው። ሄኖክስ ደህና ነው አቅርቢልኝ ስላት ሱቅ ልኬዋለሁ እሱ ሱቅ ስለሄደ አሁን አታገኙም ሱቅ ሄዷል ስትለኝ ደነገጥኩ። በቃ ከኋልማት ጊዮርጊስ ሀና ማርያም ኮተቤ ከዛ አንስቼ እስከ ጊዮርጊስ አንቁርጫ የሚባል ሰፈር በእግሬ ልብስ አልቀየርኩ በስራ ልብሴ ሄድኩ። ሲሄድ ቄስ ናቸው የሴትዮዋ ባል። እዛ አጸደ ማርያም አሉ አቤት ምግብ በልተሻል እንዴ? ልጄ ሞቶ ነው ልታስረዱኝ? በቃ አንድ ቤት የወጣች ናት። እዛ አይ አልሞተም ግቢት ታልኩና ሶፋው ሳይ ትንሹ ተኝቷል። ሄኖክስ ዋጋዬ ስላት አይ እስቲ ቆይ ተረጋጊ እንዴ ምን ሆኖብኝ ነው ልጄን ምን በላብኝ ስላት አይ እንግዲህ 4 ሰዓት ተኩል ልጁን ይዞ መጣ። ትንሹን ይዞ መጣ አዝሎ መጣ። ምግቡን ማመጣ አዲሱን ልብስ ለብሶ ለምን ልብስ ለበስክ ስለው አይ ማየናት ማታ ያለበሰችኝ አለኝ አለች። እና አሁንማ ወደ ቤት የሚሄደው ቁልፍ ረስቼ ነው ቁልፍ ላመጣ ነው ይልና ያንን ህፃን ቁጭ አርጎ ይሄዳል። ከ4 ሰዓት እስከ 6 ሰዓት እየፈለጉ ነው አላገኙትም ልጁ። እዛ በዛን ሰዓት ታጠገቤ ባለቤት የለም ሞቶብኛል እሱ ወደ ክፍለ ሀገር ሲሄድ መኪና ተገልብጦ ሞቷል። እዛ አማራጭ ምንድነው ወደ ፖሊስ ጣቢያ ነው ሄድኩ። ህፃኑን አዘሉልኝ ሄድኩ። ፎቶ አምጪ ተባልኩ ፎቶ ሰጠው። በቃ ያልሄድኩበት ነገር የለም እስካሁን ድረስ አልተገኘም። እና በቃ በየቤተ ክርስቲያኑ እኔም ታመምኩ በየጸበሉ ሲሄድ በቃ እንግዲህ አምላኬ አንተ ነው የሰጠኝ አንተ እስከምትሰጠኝ ድረስ ጠብቃለሁ መልስ ካንተ ነው መልስ ማገኘው ብዬ በቃ እኔም በሽተኛ ሆንኩ። ልጁን ይህን ማስተመም ጀመርኩ ትንሹን ማለት ነው። እዛ እንግዲህ የእግዚአብሔር ፍቃድ ዛሬ እናንተ ጋር ዘንቆኛል። ስንት ዓመት ማለት ነው? 11 ዓመት አይደል? ሄኖክ ታደሰ አለምነህ እንግዲህ የዛሬ 11 ዓመት ከሀና ማርያም አካባቢ 9 ዓመቱ ነበር ከቤት በወጣበት ሰዓት እስካሁን ድረስ አልተመለሰም። አሁን
እንግዲህ ጎረምሳ ነው የሚሆነው 20 ዓመት ይሆናል ማለት ነው። ሄኖክ ይህን ፕሮግራም ስትከታተል እናትህ እየፈለጉ ስለሆነ ከታች ባለው ስልክ ደውለህ እናትህን እንድታገኛቸው ስንል እንጠይቃለን። እሱን የምታውቁትም ሰዎች ካላችሁ እንግዲህ በዚህ አድራሻ ልታገኙን ትችላላችሁ። አይዞት እንግዲህ ወይዘሮ እግዚአብሔር ይርዳዎት። እሺ መልካም ነው። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ለዛሬ መጨረሻ የሆኑት እንግዶቻችን እንግዲህ ልጅና አባት ናቸው። ልጅ እናቷን አባትን ባለቤታቸውን ነው የሚፈልጉት። እንኳን ደህና መጣችሁ። በሰላም ተቀበላችሁ። እንታወቅ። ንጉሱ ይባላል። ንጉሱማ ካፕቴመር ንጉሱ ካፕቴመር። እሺ ምስራቅ ንጉሴ። እንግዲህ ያንቺ እናት ናቸው የሚፈልጉት የእሳቸው ባለቤት ማለት ነው። ታሪኩ እንዴት ነው የተለያያችሁት? ታሪኩን ብዙ አላቅም እኔ እሳቸውን የማውቀው። ስለዚህ አቶ ንጉሱ ንገሩን። እርሱ ጨዋታናጀን አራወጅን ጅጋን ቱሬ ጅጋ ወታደረን ቱሬ አቺቲ ከባር መሳራን ቱሬ ከባር መሳራ ዘን ጁንቴኝ ወጋ ተቆቶ ይታይ ወጋነቶ ጎጋታው ወንዱ ገራ ምስራቅ ያለ ጦር ወደ ሰሜን ጀነ ያ አራተው ኮቱቲ አኔ በከት ዲም ቤኩ ቢየት ዲም ዝምቤኩ ወጮተና ኮቱ ፍረዱቲ ጉድፈዱ ዲዴ እሺ አማ አትክ የካቴ ጂያላ መንጉን የካቴ ደብዳቤን አንካቴ ያፈቴቱን ጅጅጋ ሲዘንት ጅጅጋ ውጋ ሴንቱ በካ እኒ ጅሩት በርባዳሜ አዱፉ ያየነኒ ያመኒ አራቲ የሌ ወልተገናኘነን ሙጮውን ቱኒ ነሞ ብራን ቤቱ አራራ ታፍቴ አቺቴ ዳላቴ እሺ አቺቴ ዳላቴ ጅጋ ጽናክሰን ከተማ ገሸት ዳላናን አቹን በቃ ነሞ ብራን ቤቱ አርማ ጎጎጋ ሆቴ ሃት ማጀቴ ወይ ሲጋ እቴ ውሽት ለኪው ከሞ ብየት ገሊቲ ኮቱ ነኒ ስላነን ዴማ ሙጮንቱ ነሲተፍቲ ወጋ ሲተፍትሞ አና ሲነርገቱ ቤተሰብ ሲነርገቱ አነንጀኑ አትክ የሁለቴ ገልቴ ጋጅጅጋ ጭናክሰን ተንዳላት ጭናክሰን ከተማ ጭናክሰን ከተማ ፖስታ ፍለፊት ወዘሮ ቀለማ አንጀነ ግጭ። እስቲ እስካሁን ያለውን ታሪኩን እንግዲህ የእናትና የአባትሽን ታሪክ እሳቸው በኦሮምኛ ነው የነገሩን ታሪክ አንቺ በአማርኛ ንገሪ። እሱ ወታደር ነበረ፣ ከባድ መሳሪያ ላይ ነበርኩት አሉ። ስለዚህ ግዳጅ ስለመጣልኝ በደብዳቤ ለአያቴ ለእናቱ ማለት ነው ደብዳቤ ልክ ነይ ውሰጂ ብዬ ነው አሉት። አንቺን ማለት ነው? አዎ። እዛ አያቴ መጣች ከሷ ወሰደች ነው የሚሉት። ስለዚህ አንቺ በአያትሽ እጅ ነደግሽ? አዎ። ለምን ጠፋች የእሷ እናት? ለምን ሄደች? እሷ የጠፋች ምክንያት ማጥፋት ሳይሆን አብሬ ለምነት ትጂሚ ቤቴና ትመጣለች። እኔም ደግሞ ግዳይ ላይ ስላለሁት ያንን ጊዜ ግዳይ ነው እኔም የሄድበት ነገርም አላወቁም። እኔ ወደ ግንባር ላኩኝ፣ ግንባር ሄድኩት። ከዛም በኋላ ልጅቷን ይዛ ሄደች። ስንት ጊዜዋ ነበር እሷ ከተወለደች? በ74 ነው ተወለደች እኮ ህፃን ልጅ ነበረች እናቷ ስትሄድ። ስለዚህ አታውቃትም እናቷ? አታውቅም። ሌላ ልጅ ታውቃለች እናቷ፣ ግን እሷ ስለጣለች ነው እንጂ ሂጂ ስላትን ባለችኝ ስለሃለች ልጅቷ ሰጣችኝ። ከዛም በኋላ ሄደች እሷ ወደ ሀገሩ። እናቴ ወዛ ከጭናክሰን ከተማ ወዛ ወደ አዲስ አበባ ወሰደች። ከዛም በኋላ አብረን ደብዳቤን ይልካሉ፣ እሷም ትልክልኛለች። ከዛም በኋላ እኔም ወደ ግዳጅ ሄድኩት። ከዛም በኋላ አልተገናኘንም። በቃ ይሄን ያህል ዓመት አልተገናኛችሁ? አልተገናኘንም። ሌሎች ልጆች አሉት ወይስ እሷ ብቻ ነች? ከእሷ ላይ ተወለደች እሷ ብቻ ነች። ስለዚህ እናትሽን ትፈልጊያለሽ አይደለ? በፎቶግራፍ ብቻ ነው የምታውቂው ወይስ በአካል አታስታውሽም? አላውቅም። እስቲ ለእናትሽ ያለሽን ስሜት ንገሪኝ። እኔ በጣም ወድሻለሁ እናቴ፣ ካለሽ አቤት በይልኝ። ያለሽን ቦታ እስካሁን ከአንቺ ምንም አልፈልግም። አንቺ መኖርሽን ብቻ ነው የምፈልግሽ። እዚህ ያለች የሚባል ነገር ምንም አልሰማችሁም? ከዛም መጀመሪያ ጭናክሴ ውስጥ ነበረች። ጭናክሴ ወዴት እንደሄደችም አላወቁም። ከዛም በኋላ እዛው ቀራች እና ወይም ደግሞ ሌላ ሀገር ሄደችን ሳትሄድ አይቀርም ብዬ ተውኩት። በደብዳቤ ብቻ እንገናኛለን። ከዛም በኋላ አልተገናኘንም። ስሟ ማን ነበር ያሉን? ስሟ
ሳሚያ መኮንን ሳሚያ መኮንን ደብዳቤ ከየት ነበር የምትልክሎት? እኔ ከቀብሪ ዳር እሷ የምትልክሎት መልስ? እሷም አላከችም ደብዳቤ አላከችም። እኔ ብቻ ነው የምልክለት እንጂ እዛም በኋላ አልተገናኘንም። እኔም እሷም አግኝቼ አላውቅም። ከዛም በኋላ እኔ ግዳጅ የሄድኩትን ጅጅጋ ማለት ነው እንግዲህ የተለያየ 30 ኪሎ ሜትር ነው ከጅጅጋ። ምን የሚባል ቦታ? መሰልጠኛ ቦታው ምንድን ነው? ጭናክሰን ከተማ ፖስታ ፊት ለፊት ወይዘሮ ቀለማ በየነ ቤት። ስለዚህ አሁን ዓመተ ምሕረቱና ቦታውን በትክክል ነው የገለጹልን። ረጅም ጊዜ ነው እንግዲህ በሰባዎቹ አጋማሽ የተፈጠረ ታሪክ ነው። ሳሚያ መኮንን እንግዲህ ልጅና የቀድሞ ባለቤቱ ናቸው ሊፈልጉ የመጡት። ስለዚህ በተለይ ልጅ እንግዲህ በጣም ናፍቆት አለባት እናቷን ለማግኘት። ይህን ፕሮግራም ይከታተሉታል ብለን እናስባለን። መልእክት ይኖሮታል ለልጆ እናት? አርኪ ታገኘ መልእክት ምን ያለኝ ነገር የለኝም። ከተገኘችማ እኛ ጥሩ ነው። ልጅቷን ካገኘች በጣም ደስ ይለኛል። እሷም ደግሞ ፈላጊ ስለሆነች አገናኝ ስላለችን ትክክለኛ ከእናቷ ጋር እግዚአብሔር ይረዳሽ ብዬ ተናገርኩ። እኛም እንግዲህ ያው ፈጣሪ እንዲረዳችሁና እናትና ልጅ ዳግም እንዲገናኙ የእኛም ምኞት ነው። ለእናንተ መልካም እድል እንመኛለን። ዛሬ እንግዲህ በአፋላጊ ሰዓታችን ላይ 3 ቤተሰቦች ቀርበው የሚፈልጓቸውን ሰዎች ታሪክ ተናግረዋል። ከስር ያለውን ስልክ ቁጥር የተጠፋፉትን ቤተሰቦች ለማገናኘት ብቻ የምንጠቀምበት ስልክ ስለሆነ ዛሬ የታዩትን ሰዎች መረጃ የምታውቁ ሰዎች ከስር ባሉት ስልክ ቁጥሮች እንድታደርሱን አደራ እንላለን። የሚመዘገብ የሚፈለግ ቤተሰብ ካላችሁ 7696 ላይ ኤኤፍ ብላችሁ ብቻ ብትልኩልን እኛ እንደውላችኋለን። ቅዳሜ ከሰዓት ይቀጥላል። አብራችሁን ቆዩ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።